የሚያደርገን ነገር አለ። እኔ ፎር ኤግዛምፕል አርሜኒያን ብሄድ አርሜኒያን የሚጠቀሙት ነገር ለቅዱስ ቁርባን ሄጄ ለቆርብ ስል አርሜኒያን ቸርች ብሄድ ሄጄ አላቅም። ለሚሄድ ሁሉም ቸርች ለሚሄድ እያሰብኩ ነው የኛ ቸርች እስከሆነ ድረስ ሄጄ ካህኑ የሚቀደሰበት ህብስት ከኢትዮጵያ ቸርች ህብስት ልዩ ነው ብዬ አልቆርብም ልናይ አልችልም። ቢካስ ስቲል ቁርባን ዩክሪስት ነው። ስቲል የክርስቶስ ስጋና ደም እየተቀበልኩ ነው። በቃ እንደዛ ነው። በቃ የእኛ ስርዓት ይቀበላሉ፣ የኛም ነገር እናከብራለን፣ የእነሱ ነገር እናከብራለን። ፎር ኤግዛምፕል ግብፅ፣ አርሜኒያን፣ ግሪያን፣ መራንኬሪያን እነዚህ ካህናት ከሌላ ኦሪየንታል ቸርች ሲመጡ ወደ እኛ ደብራት በዳላስ ውስጥ ካህኑ ጫማው አውልቆ ነው የሚገባው ቤተ መቅደስ ውስጥ ቄሱ ማለት ነው። የህንድ ቄስ ቢሆን ማለት ነው ጫማ አውልቆ ነው የሚገባው። ቢካዝ የእኛ ነገር ማክበር አለበት። እንደዛ እኮ ነው። ያከብሩና እናከብራቸዋል። በቃ ኦርቶዶክሳዊነት እንደዛ ነው። ውበታችን ደግሞ እንደዚህ ነው። ልዩ የሚያደርገን ነገር ሪስፔክት እያደረገን እሺ፣ እንደዚህ ነው፣ እሺ፣ እንደዚህ አድርጌ ነው መመጣው። የሚያደርጉት ነገር ከኔ ልዩ የሆነ ህግ ከሆነ እስ ኦኬ፣ የኔ ህግ እንደዚህ ነው፣ ይሄ ነገር አትነኩብኝ፣ የእናንተን ባህል ደግሞ አልነካም። እንደዚህ ነው። ውበት ነው እንጂ የሆነ ኢትዮጵያ ቸርች በቃ ሌላ ነገር በቃ እየፈጠረች ነው ማለት አይደለም። ጀስት ኦልሬዲ የተቀመጠ ነገር ነው ያለው። ጳጳሳትና የቅዱስ ሲኖዶስ አድርጎ እስካሉ ድረስ ሐዲስ ብሉይ ኪዳን እየጠቀስን ይህንን ለማፍረስ በሞከሩን ቁጥር እኮ ምን እያልን ነው? የምርም የግብፅ ኦርቶዶክስ ህግን ሽራለች እያልን ነው ወይስ? ሲጀምር እኮ ህግ የለም እንደዛ የሚል በመብል እኮ አይደለም። ለምን እናነሳዋለን ነው? ህግ ስለመብል ለምን እናነሳለን? ስለ አሳማ ስጋ መብል ስናወራ የተሻረ እንዳልሆነ ባይዞ ማብራራት እችላለሁ፣ ግን እኛ እንደ ኦርቶዶክስ ግን ይህ አያከራክረንም። ለምን ይሄ በአምላክ ቀላል ላደርግላት ጌትሽ አንተ ትንሽ ነገር ለበላ ፎር ኤግዛምፕል ለዲያቆናት ራሱ ያለው ህግ ፎር ኤግዛምፕል ግብፅ ቸርች አንድ ዲያቆን ዝሙት አድርጎ ንሳ ገብቶ ወደ ቤተ መቅደስ ማገልገል ይችላል። ግብፅ ቸርች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልሰን ብንመጣ ብናየው ይሄ ነገር አንድ ዲያቆን ዝሙት ቢያደርግ አፈረሰ ይባላል፣ ውጣ ነው የሚባለው። አያገለግልም ቤተ መቅደስ ውስጥ እና በቃ ኤቭሪ ኦሪየንታል ቸርች ልዩነት አለን እና ለዛ ነው የቤተክርስቲያናችን ያላት ካልቸር እና ኦልሬዲ ህግ ስለ ክህነት ስለ ሁሉም ነገር ያላት ሪስፔክት አድርገን መቀመጥ ነው ያለብን። ሌላ ቸርች ስንሄድ ለዛ ነው ብዙ ትውልዱ የአንዳንድ የኢትዮጵያ ቤተክርስቲያን ያላት ህግ ያዩና አይ አልሄደም ግብፅ ነው የሚሄደው። this is not good። ይሄ ማለት እስኬፕ እያደረገን ኤክሲት እያደረገን ነው። ሌላ ቸርች ምን ሄደው ደስ ብሎን እንድናመልክ ስጋ እንደምንቀበል ነው እንጂ ይቀላል እንደዚህ ነው የሚሄደው የሚለውን ነገር ልባችን ጥሩ ኢንቴንሽን የለውም እያልኩኝ ነው። ግን ሁሉም ቸርች የራሱ የሆነ ህግ አለው፣ የራሳቸው የሆነ ነገር ስለ ካህን እንዴት እንደሚሆኑ። ኢስት ኦርቶዶክስ ከኛ ሰክል ውጪ ነው። ኦርቶዶክስ ናቸው 99% አንድ ነን። ግን ከኛ ሰክል ስለወጡ ኦልሬዲ ግጭት ስኪዝም ስለመጣ በኦሪየንታል ዙሪያ ነው የማወራው እና በኦሪየንታል ዙሪያ ውስጥ ኤቭሪ ቸርች የራሱ የሆነ ህግ አለው። ዲያቆን ለመሆን ቄስ ለመሆን ጳጳስ ለመሆን ራሱ የሆነ የቤተክርስቲያኑ ራሱ ያላቸው ስርዓት ኦልሬዲ አለ። ፎር ኤግዛምፕል እኔ ዝሙት አድርጌ ዲያቆን ሆኜ ቤተ መቅደስ ገብቼ በቃ ማስቀደስ እችላለሁ እንዴ? ምን ችግር አለው? ተነሱ ተጽሎ ምናምን እላለሁ። ማይኩ ስጠኝ ግብፅ ቸርች ይፈቅዳል ብዬ ብል ቄሱ ነው እንደዚህ ውጣ ነው የሚለኝ ረግጦ የሚያስወጣኝ። ቢካዝ አይቻልም። ግብፅ ቸርች አይደለንም እኛ። አንዳንድ ስለማይቻል ነው ቀኖናው ስለማይፈቅድ። ግን መብል ላይ አገን ፕሊዝ አልተረዳችሁኝም። እንደዛ የሚል ካለ አሳል ፍትሐ ነገሥት ኮመንት አየሁኝና ኦኬ ካለ እኔ ለምሳሌ እንደ ኢትዮጵያ ኦርቶዶክስ አማኝ የምቀበለው እስከሆነ ድረስ እቀበላለሁ። ግን እንደዛ የሚላለ የምር እሱን ነው የምላችሁ። የሚከለክል የለም እኮ ነው እያልኳቸው ያለሁት። እንደዛ ያነበብኩትን መጽሐፍ ነገርኳችሁ። ሰው እሺ አሳዩኝ፣ በቃ ኤቪደንስ ብቻ። ፎር ኤግዛምፕል አንድ አባት ጠይቅሻል መጽሐፍት ገልጦ የሚያስረዳሽ ምናምን በአካል አንድ ካህን ጠይቅሻል ስለዚህ ነገር ለማስታወስ የሞከርኩ ነው የጠየቅኩኝ ይመስለኛል። ከኔ በላይ ናቸው። የበለጠ ነው የሚያውቁት።
ማለት እኔ የምሄደው ቸርች ይህንን ሜንሽን ኤኒዌይስ የት ቸርች ምን ነው ቸርች የምትሄጂው? በአምላክ የት ቸርች ነው የምትሄጂው? ማለት የኦርቶዶክስ ወይን ካልሆነ የት ነው ህብረት የምታደርጊው? ትግራይ ነው ሎካል ቸርች ማለት ነው። ትግራይ አንድ ነው። ሌላ እንትን ላለ ማለት ፈልጌ ነው እና ገብቶኛል። እዚህ ሀገር ነው አሜሪካን የምኖሪ ይቅርታና እንደዚህ ከሆነ ገብቶኛል። አንቺ አሁን የምታወሪው ነገር እኔ ይገባኛል። ኦፍኮርስ እኔ ምን ማለትም በቃ ተረራተናል እና አንቺ ግን ኦፍኮርስ አንድ ቤተክርስቲያን ያለችን ቤተክርስቲያን አንዲት ናት። አሁን እኔ ጥያቄ ምንድነው ማወቅ ፈልገሽ ነው ወይስ መብላት ፈልገሽ ነው? ማወቅ ፈልጌም ነው ካለ ተሳስቼ ከሆነ ቤተክርስቲያን ምን ትላለች የሚለው ለማረም ነው። እናንተ ምናልባት እኔ ያየሁትን ያልተረዳችሁት ካለ ደግሞ እዚሁ እንድናወራ ነው ጥያቄውን ያነሳሁት ማለት ነው። ከዚህ በፊት ያየሁት አዲስ ኪዳን ላይ ህግ ስላችሁ ዶግማ እያልኩ ነው። እሺ ዶግማ እንደማይከለክል እናውቃለን አይደለ? ምክንያቱም ዶግማ ከኮፕቲክ ቸርች እንደማንለያይ ዶግማ ልዩነት የለውም። ዶግማው ነው ማለት ነው። አሁን ለምሳሌ የዩኒቨርሳል ቸርች እና ሎካል ቸርች አለ አይደለ? ለምሳሌ ዩኒቨርሳል ቸርች አለ፣ ሎካል ቸርች which is ዩኒቨርሳል ቸርች የሚያስብለን የሎካል ቸርቾች ህብረት ነው ማለት ነው። ህብረቱ ደግሞ በምንድነው? በዶግማ ወይንም በአስተምሮ እንጂ በቀኖና አይደለ? አይ ተረድቻለሁ። ህግ የለም ስላችሁ በዶግማ እንደዛ የሚል የለም ልላችሁ ፈልጌ ነው አይደለ? እርግጠኛ ሆኜ የምነግርሽ ነገር ምንድነው? በጣም እርግጠኛ ሆኜ የምነግርሽ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፖለቲካ ትከለክላለች። አሁን ለምሳሌ ማስረጃ ከጠየቅሽ አይሰማም። ኦኬ የኔ እኮ ስፒከር ችግር አለበት። በእናትህ አሁንም አይሰማም። ሶሪ አይ ነው ያልከውም ስላልሰማሁ። ኦ ማይ ጋድ ይሰማል። ዶግማ ትንሽ ይሰማል፣ ግን በአምላክ ዶግማ ስንል ይሄ የአምስት 5 ፒለር እና የ7 ሳክራመንት ነው። ዶግማ የሚባለው ይሄ ነው። ላይክ ጌታ ሰብኮ የተናገረው ሐዋርያት የተናገሩት የሰበኩት ትምህርት እነዚህ ዶግማ ነው የሚባሉት። እንደዚህ ላይ ሄጄ ቁርባን መቀበር የምችልበት በዚህ ነው እና በጥምቀት በቁርባን በሚስጥረ ትንሣኤ ሙታን በስላሴ በሚስጥረ ሥጋዌ እነዚያ ነገሮች ላይ ልዩነት ሲመጣ ነው ሄጄ መቁረብ ማልችለው። እኛ ኦሪየንታሎች በዚህ ላይ አንድ ነን። ግን እንዳልኩት ሁሉም ቸርች የሆነ የራሱ የሆነ ስርዓት አለው። ለዲያቆን ራሱ ያለው ስርዓት ግብጽ ቸርች እና እኛ ያለን ስርዓት አንድ አይደለም። እዛ እኮ አግብቶ ጳጳሱ መርቶት በቃ ዲያቆን ትሆናለህ ነው የሚባለው እዛ። እኛ ደግሞ የኛ ጳጳስ በቃ ውዳሴ ማርያም ታውቃላችሁ፣ መልከ ማርያም፣ መልከ ኢየሱስ፣ ዳዊት ምናምን ቅዳሴ አውቆ ነው ዱቅና የሚያገኘው እና ኢትስ ጀስት ዲፍረንት። በቃ እንደዚህ አይነት ህጎች አሉ እና ይሄ ነገሮች የምናየው ሊያስናክለን ወይ what the heck is wrong with ኢትዮጵያ ቸርች ምናምን እንድንል ሳይሆን በቃ ተረድቻለሁ። እንደዛም አይደለም። እኔ ሊያነሳሁበት ምክንያት የዶግማ በዛ ምክንያት ሳይሆን ህግ ሲባል ዶግማ ነው ልላችሁ ፈልጌ ነው። ህግ ስል ስለ ቀኑና በእንግሊዝኛው ህግ ስል ዶግማ እያልኩኝ ነው። እና ህግ የለም ስል ዶግማዊው የሆነ በዶግማ እንደው በመብል ላይ ከጾም ጋር ምናምንም ከሚጠቀሰው እኩል የረከሳል ለሚል የለም ለማለት ፈልጌ ነው። ለዛም ነው ምንድነው ከኮፕቲክ ቸርችም ጋር የማንለያየው በዶግማ ተመሳሳይ ስለሆንን ህግ የለም ያልኳችሁ ነው። እንድትረዱኝ ስለፈለግኩኝ ነው እንጂ እናንተ አስኛል። ቀኑና የለም ስላችሁ ደግሞ የኢትዮጵያ ኦርቶዶክስ ራሱ የቻለ የተለየ የራሷ ቀኑን አላት አይደለ? እያልኳቸው ያለሁት ቀኑናም እንደማይከለክል ነው። ይሄ መጽሐፍ አይደለ አሁን የነገርኳችሁ። እስኪ እልክልሃለሁ። እሺ መጽሐፉ እስኪ ላየውና አንዳንድ ቃውንት ጠይቄ እስኪ ተመልክመጣለሁ ኔክስት ዊክ ወይ ወደ ላይ ሂድ ጌትሽ ተበላሽቷል ማለት ነው። ታውቃለህ? አዎ ከታል እስኪ ወይ ወደ ላስገባ ወደ ላይ አይ ስልክ ችግር አለበት ይመስለኛል። ኢንቫይት ላይ ወደ ላይ
ሉጣ መልሰህ ልታስገባኝ ነው? ኦኬ አዎ ቢካዝ ከታች ስለሆንክ እያየሁህ አይደለም። አንተ ግልግል ብላክ ሰላም ብያለሁ እኮ ንገረኝ፣ እንዳውቀው ማወቅ ስለፈለኩ ነው። በጣም ያ ምን መሰለህ ነገርኩህ። ያው ብቻ ክርስቲያን ነኝ፣ መጽሐፍ ቅዱስ አምናለሁ፣ ቤተክርስቲያን አለኝ የሚሄድበት የምካፍለው እና አይታወቅም። ዊዝ ኦል ሪስፔክት አይ ኖ ዩር ማይ ፍሬንድ አይደለ? ግን አንተ አሁን ህብረት የምታረግበትን መሸማቀቅ የለብም ስትጠይቅ አይደለ? ፕራውድ አዎ አታውቁም፣ በነገር አታውቁም እኮ እኔ እንዳውቀው ሰምተውም አታውቀውም። ትደነግጣለህ ከሰማው ደንግጠህ አንተ ይሄ ሂስቶሪያን ወንድስ ፔንቴኮስታል ነው። I'm not Pentecostal ፔንቴኮስታል አይደለሁም። I'm not Protestant ያ ምን መሰለህ አሁን ለምሳሌ እንቀለደ ነበር በሚለው like Israelite yes I'm Israelite I knew it yeah ምንድነው አስተምሯቸው በጣም የብሉት ነገር all the way ነው የሚቀበሉት። ያ ሁሉንም ነው ሙሉ መጽሐፍ from the Genesis to Revelation ከራእይ ከዘፍጥረት እስከ ራእይ everything you know አይሁድ ማለት ነው ባጭ ያ እንደዛ ነው። ሰው ለማለት ምንድነው አሁን ግርዘት ቅድም ያለበት ምክንያት I don't want to shift the conversation ግን ለአብርሃም የሰጠው ቃል ኪዳን ምልክት ነው ግርዘት አይደለም ጌትሽ ምልክት ለሳልቬሽን አይደለም በአመነ ይጠመቅ ይድናል እንጂ ምልክት ነው። ግን ለመዳን ነው ለሳልቬሽን አይደለም። ምልክት ነው ኦፍ ኮርስ ምልክት ነው። እስቲ ለኮ ትራዲሽኑ እኛ ሀገርም አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አለ። እኔ እናንተን በቃ አሁን ተስማምተናል። ተስማምተናል፣ ችግር የለም። እሺ አሜን። እሺ እኔም እቀበላለሁ። ጋድ ብለስ ዩ ማይ ብራዘር ኦኬ። ግን እቺን አሁን ስላንተ ቸርች ግን ይኸውልህ አሁን ጉግል እያደረኩ ነው። እኔ ኦልሬዲ ሰምቻለሁ። ስለዚህ I already knew ያ እኔ ኦርቶዶክስ ጋር ትምህርቴ ይመሳሰላል በብዛት ከትምህርት በስራ በጥምቀት በምናምን በስጋ ደሙ ምናምን ገባ እሱን ሁሉ አምናለሁ፣ እኔ እቀበላለሁ። ጸበል ምናምን እቀበላለሁ። ምክንያቱም አይ ዩ ኖ support the book supports መጽሐፉ ስለምን በአምላክ ደስተኛ አይደለችም ማለት ነው። በአምላክ ደግሞ ሺታራ ኦርቶዶክስ ግን እኔ I have Orthodox friends ጌትሽ እነዚህ ከታች እነ ፍሬ ምናምን ሁሉ አብረን ሁሉ ጊዜ አብረን ነው የምንነጋገረው። there is some differences ለውጥ አለ በሁለታችን የሆነ ለውጥ አለ በመካከላችን ግን ቢሆንም it's okay ያ ማለት በቅዱሳን ምልጃ ታምናለህ? እኔን ትቀበላላችሁ እንደ ቸርች? ቅዱሳን ለኛ ኢንተርሲድ ያደርጋሉ ብላችሁ ታምናላችሁ? ማባለ ቅዱሳን እነማ በእኛ ይጸልያሉ በሰማይ እርስ በርሳችሁ ጸልዩ ይላል እኮ አይደል እንዴ? እርስ በርሳችሁ ጸልዩ ይላል። እርስ በርስ ሳይሆን ለሚካኤል ጸልይ ይችላል። አንዱ ለአንዱ ይጸልይ ስትጸልይ መማለድ ማለት ነው አይደል? አሁን አንተ ለኔ ስትጸልይ እኔ ለአንተ ስትጸልይ እየማለድኩኝ ነው አይደል? እንደዛ ማለት ነው። እንደዛ ኦኬ። ጥያቄ አሁን አርቲክል እኔ መጸልየው I pray to the Father. That's what I do. I pray to the Father in Jesus name. በጌታ ስም ለአብ ጸልያለሁ። ስትጸልዩ ሁሉን ነገር የምታደርጉት በጌታ ስም አድርጉ ይላል። ስንጸልይ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ ወደ ፈተና አታግባን እያልን እንጸልያለን። በቃ መጸልየው ለአባቴ ነው መጸልየው። ምክንያቱም ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ስላለ በሰላም ቅዱስ ገብርኤል ፈረሰ ማለት ነው ነው። አይ ኢየሱስ የነገረንን ጸሎት ነው መጸልየው መጽሐፍ ላይ በማቴዎስ 6 ላይ ያለውን አቡነ ዘበሰማያት ማለት ነው። አቡነ ዘበሰማያት ብላኪ ለከናቆ አሁን እኔ አሁን ወደ እግዚአብሔር ሁላችንም እንጸልያለን። አዎ እስቲ ትንሽ ብሬክ ሌላ ሰው ጋር ትንሽ ደግሞ ብሬክ አድርጊና እስቲ ትንሽ ብሬክ ልውሰድ። ለዛ ነው ለምን ሁሉም ልጆች ስገባ እኔ ጋር ነው እንትን የሚሉት እና አቢካም ቱ ፖፑላር ገባ ዳስናክ እስቲ ቆይ በእናንተ ቤተ እምነት ፖርክ ይበላል አይበላም? እሺ ፖርክ አይበላም። ፖርክ ስፖርት ምንም ከመስዋዕት በስተቀረ ሁሉ ነገር እንጠብቃለን። አባላ ገባ መስዋዕት የበግ መስዋዕት አይደረግም። ምክንያቱም ክርስቶስ በግ ሆኖ እንደ በበግ ፋንታ ሞተልን ክርስቶስ ለኛ ለኃጢአታችን ገብቷል። ስለዚህ
ሌላው ኢየሱስ እኮ አለ በማቴዎስ 5 ቁጥር 17 ላይ እኔ የመጣሁት ነቢያትን ወይም ሕግን ልሽር አልመጣሁም አለ። ዶንት ጌት ኢት ትዊስትድ ዶንት ጌት ኢት ኮምፕሊኬትድ አይ ዋንት ዩ ቱ ጌት ኢት ራይት አይ ኬም ቱ ዱ ማይ ፋዘርስ ዊል ቱ ፉልፊል ዋትስ ሪትን ኦፍ ሚ ስለ እኔ የተጻፈውን ልፈጽም ነው የመጣሁት እንጂ ሕጉንም ሆነ ነቢያቱን ልሽር አልመጣሁም አለ። ቀደም ብሎ ቅድሚያ ተናገረ ኢየሱስ። ኤቭሪቲንግ ሂ ፑት ኢት ኦን ዘ ቴብል ጠረጴዛ ላይ አስቀምጦ ግልጡን ተናገረ። እኔ ምንም ልሽር አልመጣሁም ላጸና ነው እንጂ ነቢያቶችንም ልሽር አልመጣሁም ሕጉንም ልሽር አልመጣሁም አለ። በቃ ሲምፕል ነው። አሪፍ ነው። ዝም አላችሁ። ምን ነው? ምን አረጌ? ቀጥሉ። በቃ ሌሎቻችሁ ፍሬ ያለች ፍሬ ሰላም ነው። ፍሬ is a good sister right here down the one below me ፍሬ very educated እና talk to her ፍሬ ሰላም ነሽ? ሰላም ሰላም። እንዴት ናችሁ? ሰላም ናችሁ ወይ? ሰላም ለእናንተ ለሁላችሁ። ሰላም ሀይ ብለናል። ብያለሁ። እንዴት ነሽ? ሁሉ ዘር ሰላም? ነው የመጣሁት። የማውቃችሁ ዛሬ ነው። ስለተዋወቅኳችሁ ደስ ብሎኛል። አሁን ይሄን እንኳን ታውቂኛለሽ አይደል? ቀደም ብለሽ ፍሬ እንዴ? አዎ አዎ፣ ብላኪ እንዴ፣ በደንብ የማውቅህ እሺ እሺ ኦኬ ቀጥይ። ብዙ ተወያየን እኮ ቤት አይደለ እንዴ? ቤት አይቀጥ ተወያየን። እሺ አክቹሊ የገባሁት ስለ ግርዘት ስታወሩ ስለ ግርዘት የተጻፉ አንዳንድ ጽሁፎች አሉና ጥቅስም አለና እርግጥ ተሽሯል የሚል ዳይሬክት የሆነ ነገር ላናገኝ እንችላለን። ግን እንደ መዳን መንገድ አይጠቅምም። አሁን እንደ መዳን ግዝረትን እንደ መዳን መንገድ አንጠቀምም። ገላትያን 5:6 መሰለኝ በክርስቶስ ኢየሱስ ግዝረት አሁን አይሰራም። ሮሜም ላይ አለ መሰለኝና ሮሜ 2 አካባቢ 2:28 ምናምን አካባቢ እውነተኛ ግርዘት የልብና በመንፈስ እንጂ በስጋ አይደለም ይላል። የመንፈስ የልብ ግርዛት ነው ይላል። ስለዚህ ግርዘት ወደ አይሰራም ወደሚል ወይም አይጠቅምም ወደሚል ሳይሆን ለድህነት የምንጠቀመው ነገር አይደለም። አሁን ለድህነት የሚሆነን ክርስቶስ ኢየሱስ ከመጣ በኋላ የተሰራ ስራ ነው። በአዲስ ኪዳን ያው የልብ ግርዘት የምንላቸው ይሄ ንስሐ፣ አዲስ ልብ፣ አዲስ ህይወት ምናምን ማለት ናቸው። ስለዚህ አሁን ከረንትሊ በአዲስ ኪዳን እነዚህ ናቸው ሞሮፍ እና ስለ ግርዘት ይሄ ነው ሞሮፍ ተለውጧል ወይም ተሽሯል ምናምን ሳይሆን በክርስቶስ የተደረገልን ነገር ስላለን በክርስቶስ የተሰራ የልብ ግዝረት ስላለን እኛ ከዚህ በኋላ ግዝረትን እንደ መዳን አንጠቀምበትም ነው። ዲስ ኢዝ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት ነው። ግን አትገረዙ የሚል ሩልም ህግም ተሽሯል የሚልም ነገር የለም። ባይዘዌ ድሮ የነበረው ኢየሱስ በብሉይ ኪዳን የነበረው ክርስቶስ ወይም አምላክ ክርስቶስና ኢየሱስ የሚለው ከተወለደ በኋላ ያገኘው ኔም ስለሆነ ኖሚኔት ባናደርገው አምላክ በብሉይም በአዲስም አንድ ነው። በብሉይ ሲመለክ የነበረው አምላክ አሁን አዲስ ኪዳን ላይ የምናመልከው አምላክ ነው። በብሉይ ሌላ አምላክ፣ በአዲስ ኪዳን ሌላ አምላክ አናምንም። ስለዚህ እነሱን ሩል ሲያደርጋቸው የነበረ ሲነግራቸው የነበረ አምላክ አሁን ዛሬ ተነስቶ ይሄንን አታድርጉ አይልም። ስለዚህ ያለው እንደውም ህግን ላጸና እንጂ አይደለም ልሰርዝ አይደለም ያለው። ስለዚህ ህግን ሊያጸና የመጣ ነው። ሞሮፍ ይሄንን ነው ቤተክርስቲያናችን የምታስተምረውና ስለ ግርዘት ትንሽዬ ምናልባት አልተሰረዘም የሚል ሴንስ ከዚህ አንፃር እንዳይታይ ከድህነት አንፃር እንዳይታይ ብዬ ነው። ቀጥሉ። ትንሽ ስራ ስላለችኝ ነው። እሺ ቀጥሉ። ሰማለሁ አለው እና ያው በዛ መንገዳው ይታያል። የሐዋርያት ሥራ ምዕራፍ 15 መሰለኝ በዛ ውስጥ የፈሪሳውያን ካህናት አባቶች በዛ በህጉ የሚያስተምሩ ሐዋርያት እየፈትኑ ነበረ። ያልተገረዘ የእግዚአብሔር መንግስት እንደማይወርስ እየተናገሩ ነበር እና አሁን እሱም ሳይሆን አሁን እንደተተካ አዲስ የሆነ የተካው እንጂ ያልተወገደ ነው። ግርዛት በዛ ነው። በቆላሲስ ምዕራፍ 2 ቁጥር 11 እስከ 12 የሚለው
የአዲስ ኪዳን ግርዛት የአዲሱ ግርዛት ጥምቀት ነው። ብሉይ ኪዳን ከእግዚአብሔር ጋር ያላቸው ቃል ኪዳንና ከእግዚአብሔር ጋር ያላቸው ቅርብነትና ከማያምኑ ከአሕዛብ ልዩ የሚያደርጋቸው የነበረው ግርዛት ነው። አሁን ደግሞ ጥምቀት እሱም የተተክተው በጥምቀት ነው እና አሁን ጥምቀት ከክርስቶስ ሞትና ትንሣኤ አንድ የምንሆንበት ነው። ደግሞ አሮጌ ማንነታችን ወደ አዲስ ፍጥረት ወደ መሆን ዳግመኛ መወለድ ማለት እኮ አዲስ ፍጥረት አዲስ ሰው ሪጀነሬት የተደረገ ማለት ነው። አዲስ የሆነ እንደው ራሱ እንደ አዲስ ሰው ኃጢአቱ ከበፊት የሰራው ኃጢአት የነበረው ማንነት ሁሉም ነገር ይጠፋና አዲስ ሰው ነው። አዲስ ሰው ነው እና እሱ በዛ መንገድ ነው። ሁለተኛም ደግሞ እህታችን የተናገረችው በጣም ጥሩ ነገር ነው። በጣም ደስ የሚል ነገር ነው። እንደው ክርስቶስ የመጣው ሕግን ሊፈጽም እንጂ ሕግን ሊሽር አይደለም እና ሕጉ የብሉይ ኪዳን ሕግጋት የነቢያትን ትንቢት ስለ ክርስቶስ መምጣት፣ መወለድ፣ መሞቱ፣ እርገቱ፣ ትንሣኤው እነዚህ ሁሉም ነገር ነው የተነቢዩት መወለዱ መምጣቱ ማለት ነው እና ደግሞ በጣም ደስ የሚለው ነገር የተናገረችው ይሄ የግኖስቲክ አስተሳሰብ ጥሩ እንዳልሆነ ነው ያስቀመጠችው። ደግሞ በጣም ደስ የሚል ነው። ይሄ ብሉይ ኪዳን አምላክ ክፉ ነው፣ የአዲስ ኪዳን አምላክ ደግሞ ቸር ነው፣ ፍቅር ነው የሚለውን ነገር እሱ ደግሞ በጣም ኑፋቄ ትምህርት ነው። ለምን እግዚአብሔር አብ ዓለም ሁሉ ወደደ፣ የአንዱ ብኩር ልጅ ወደዚህ ምድር ላከው፣ መጣ ሊወለድ ሊሰዋ ሊሞትልን በሞቱ ሞትን ኃይል ሊሽር ሕይወት ሊሰጠን የሰው ልጅ ከገነት የተባረረው የሰው ልጅ ወደ ገነት እንዲመለስ የነበረውን የቀድሞውን ክብር እንዲመለስለት በሰይጣን ተቀራኝቶ የነበረው የሰው ልጅ በክርስቶስ አዲስ ሕይወት እንዲኖረው በዚህ አዲስ ሕይወት ደግሞ እንድንመላለስ ነው የሚለው የሐዋርያትን ትምህርት እና ሚስጥራት በጣም ሲሪየስ ናቸው። በዚህ መንገድ ናቸው በቤተክርስቲያን ውስጥ ወደ ክርስቶስ የምንቀርበው ወደ ክርስቶስ የበለጠ ቅርብ የምንሆንበት መዳናችን የምንፈጽምበት ክርስቶስ የምናገኝበት መንገድ ነው በሚስጥራት በኩል። ሁለተኛም ደግሞ እነዚህ ያሉ ስርዓቶች በቤተክርስቲያናችን ውስጥ እነዚህ ቤተ መቅደሱ፣ መሰዊያው ራሱ፣ ጥምጣም ራሱ አባቶች ካህናት የሚጠመጥሙት ጥምጣም፣ እነዚህ ሁሉ ብዙ ነገሮች ከብሉይም ከአዲስ ኪዳን የተቀዳ ነገር ነው ያለው። ለዛ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት ስርዓተ አምልኮ መርኳ፣ ህንፃዋው የሚሰራው ቤተክርስቲያን እንዴት በምን መንገድ ነው ህንፃው የሚሰራው? ከብሉይ ከአዲስ ኪዳን ተወስዶ ነው የሚሰራው ቤተክርስቲያን ራሱ እንጂ በቃ እንደዚህ ይሆን እንደዛ ይሆን የሚለውን ሳይሆን ብሉይና አዲስ ኪዳን አስተማመና ጠግና አስታርቃ የምታስተምር ቤተክርስቲያን ናት እና ብሉይ ኪዳን ጥላ ነው፣ አዲስ ኪዳን አካል ነው፣ አካል የለበሰበት ነው እና ብሉይም ያለ አዲስ አሁንም አዲስ ኪዳን እያለ ብሉይ ኪዳን ደግሞ አይሆንም። የሰው ልጅ ብሉይ ኪዳን ካላወቀ አዲስ ኪዳን ሊወድ አይችልም። ብሉይ ኪዳን ጥላ ስለሆነ በጣም ብዙ ነገሮች አሉ በብሉይ ኪዳን ውስጥ እግዚአብሔር አምላክ ያስቀመጠው ስርዓቶች፣ እነዚህ ሁሉም ነገሮች የክህነት ለወይ ክህነት እነዚህ የነበሩ ካህናት የነበሩ ነቢያት የነበሩ ትልቅ ሰዎች እናቶች አባቶች እነዚህ ትልቅ የእምነት እናትና አባቶቻችን ብሉይ ኪዳን ውስጥ እግዚአብሔር ያስቀመጠው በአዲስ ኪዳን ጥላው አካል ሲለብስ ዋናው ስራዎች እንዲፈጸም አካል የሚለብሰው ደግሞ መጥቶ እነዚህ ሁሉም ነገሮች እንዲፈጸም ነውና እንጂ ብሉይ ኪዳን የሆነ ጨለማን አዲስ ኪዳን ብርሃን የሆነ ነገር ልናየው አይገባም። እና አለመረዳት እያደገ ስለሆነ ብዙ ሰዎች እንደው መጽሐፍ ቅዱስ ሙሉ መጽሐፍ ቅዱስ ማንበብ አልጀመርም። አንዳንድ ህዝብ በቃ ብሉይ ኪዳን ያለበት መጽሐፍ ቅዱስ አይፈልግም፣ አዲስ ኪዳን ብቻ ያለው ነው የሚፈልገው። ይሄ ደግሞ እግዚአብሔራዊ አይደለም። ለምን የእግዚአብሔርን ቃል
ግማሽ አድርገን ስንቀበል ይሄ ኑፋቄነት ነው። በእውነት ይሄ ስህተት ነው እና የሰው ልጅ ሲጀመር አዳኝ መምጣት የሚያስፈልገው የመጣው የአዳንን በመስቀል የሞተው የሰው ልጅ ስህተት ስለሰራ ነው፣ ስለጠፋ ነው፣ ህግ መታዘዝ ስላልቻለ ነው እንጂ የሰው ልጅ 900 1000 ዓመት ምናምን እየኖረ ነበረ። ከዛ ኃጢአት ከተሰራ በኋላ ትውልዱ እያጠረ እድሜው እያጠረ ነው የሄደው። ራሱ ሲኦል ራሱ አልነበረም በፊት። ሴጣን እንደመበረግ ሲቀሰፍ ነው ሲኦል የሆነው በታች እንጂ ሲኦል አልነበረም በፊት። አምላካችን እግዚአብሔር ማንም ሰው ከመንግስቱ ከክብሩ ከሱ እንዲያንስ እንዳይገባ እንዳይወርስ አይፈልግም። እግዚአብሔር ሁሉም ሰው ክብሩ እንዲወርስ መንግስቱ ወርሶ ምስጉን የሆነው አምላክ እንዲያመሰገን እሱ እንዲመሰገን ነው የሚፈልገው። ፍጥረቱ ልጆቹ ከመንግስቱ እንዲወርስ ነው የሚፈልገው እንጂ ማናችን ከመንግስቱ ወራሽ እንዳንሆን አይደለም እግዚአብሔር የሚፈልገው። እና ለዛ ነው ዳግመኛ አዳም ብሎ ጳውሎስ የሚናገረው ስለ ክርስቶስ የሰው ልጅ የወደቀበት ውድቀት ክርስቶስ ስጋ ለብሶ ዳግመኛ አዳም ሆኖ ከድንግል ማርያም ስጋ ከስጋ ነፍሷን ከነፍሷ ነስቶ ፍጹም ሰው ፍጹም አምላክ ሆኖ ስጋ በስጋ ተገልጦ ሲመጣ ይሄ ውድቀት የሰው ልጅ የወደቀው በአንዱ ትእዛዝ በመታዘዝ ዓለም ሁሉ ዳነ፣ ክርስቶስ ነው። ይሄ የመጣው አብን ፍቃድ ሊፈጽም የሚለውን ሁሉ ጊዜ አንዳንድ ሰው ማጣመም ይፈልጋል። ማጣመም የሚለውን ያልኩት የሆነ አብ በላይ ነውና ክርስቶስ የሆነ የበታች እንደሆነ ብዙ ሰው ይመስለዋል። እንደዛ አይደለም። የአብን ፍቃድ ሲፈጽም እሱ አብ መንፈስ ቅዱስ ሶስቱም በአንድ ፍቃድ ነው ያሉት። አንድ ፍቃድ፣ አንድ በፈቃድ በስልጣን በመለኮት በመፍጠር ይሄ ዓለም በማሳለፍ አንድ ናቸው። ሥላሴም ደግሞ ሶስትነት በስም በአካል በግብር ሶስቱ አካላት ናቸው። አብ ወልድ አይደለም፣ ወልድ ደግሞ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ወልድ አይደለም፣ ወልድ ደግሞ አብ አይደለም። ለዛ ነው ይሄ ክርስቶስ ሲጠመቅ በዮርዳኖስ አብ ከሰማይ ሲናገር ምን አለ? ይሄ የምወደው ልጄ ነው፣ ደስ የሚያሰኝ የምወደው ልጄ ነው ይላል። ከዛ ደግሞ መንፈስ ቅዱስ እንደ እርግብ ተመስሎ ወደ እርግቡ ሲወርድ ሲመጣ ሲያርፍበት እና ሥላሴ በደንብ መረዳት ማወቅ አለብን። ሥላሴ ካልተረዳን የሰው ልጅ በጣም በክርስቶስ ያለው አቋም ስለመምጣቱ፣ ስለመወለዱ፣ ስለሞቱ፣ ስለ ትንሣኤው፣ ስለ እርገቱ፣ ስለ ሁሉም ነገር ሊረዳ አይችልም። ዋናው ስለ ሚስጥረ ሥጋዌ ልንረዳ በደንብ በትክክል እንድንረዳ በሩ ሥላሴ ማወቅ ነው። ሥላሴ በደንብ ማወቅ አለ እና ክርስቶስ በትንሣኤው ራሱ የሥላሴ ኃይል ነው የተገለጠው። የሥላሴ ኃይል ነው የተገለጠው። ለምን? እግዚአብሔር አብ አስነሳው። ኢየሱስ ክርስቶስ በራሱ መለኮታዊ ኃይል ሞትን ድል አድርጎ ተነሳ። ያስነሳው መንፈስ ደግሞ እግዚአብሔር መንፈስ ቅዱስ ነው። እሱ ያስነሳው እግዚአብሔር መንፈስ ቅዱስ በእኛ ውስጥ አለ ይላል ወንጌል እና የሥላሴ ኃይል ነው የተገለጠው። ሰይጣን በመስቀል ላይ ሲሞት ምንድነው የመሰለው? በቃ አሸነፍ ያለው በቃ ሞተ ይላል። ግን እንደዛ አልነበረም። የእግዚአብሔር ሥላሴ ቅድስት ሥላሴ ኃይሉ የተገለጠበት ነው በክርስቶስ ትንሣኤ። እሱም ደግሞ ክርስቶስ አምላክ ነው፣ እግዚአብሔር ነው። እግዚአብሔር ነው። ሰማይና ምድር የፈጠረ በቃሉ ሰማይና ምድር የጸና በብሉይ ኪዳን ጊዜም የነበረ አምላክ ነው። ጥንት ብሉይ ማለት ጥንት ማለት ነው። ከብሉይ ኪዳን የራቀ የሆነ አዲስ ኪዳን የተገለጠ አምላክ አይደለም ክርስቶስ። እና ብሉይ ኪዳን ውስጥ ክርስቶስ የት እንዳለ የት እንደሚታይ በደንብ ቤተክርስቲያን ታስተምራለች። እና ብሉይ ኪዳን አዲስ ኪዳን ነጥላ የምታስተምር አይደለች። ለዛ ነው ብሉይ ኪዳን እንደ ዋጋ የሌለው ሳይሆን ጥላ ነው። እና ብሉይ ኪዳን ስናየው የሰው ልጅ ያለው የነበረው ውድቀት እንዴት እንደወደቀ ምን አይነት ክብር እንደነበረው ደግሞ
አዳኝ እንደሚመጣ ትንቢት አለ። ስለመወለዱ ትንቢት አለ። ስለ እርገቱ ትንቢት አለ። ስለ መምጣቱ ትንቢት አለ። ስለ ራሱ ይሁዳ ክርስቶስ አሳልፎ እንደሚሰጠው ለሳንቲም ብሉይ ኪዳን ውስጥ ትንቢት አለ። እንደዚህ ብዙ ትንቢቶች ነው ያለው ብሉይ ኪዳን ውስጥ። ለምን ስለ ክርስቶስ ለምንድነው እንደዚህ ያህል ትንቢት ያለው? ሁሉም ነገር አምላካችን ክርስቶስ ያደረገው በመለኮታዊ አቆጣጠር ነው። ሁሉም ነገር ያደረገው መለኮታዊ አቆጣጠር ስለሆነ ያደረገው ሁሉም ነገር በፊት የተነበየው ነገሮች ናቸው እና በዚህ ዙሪያ ስለ ክርስቶስ መምጣት መወለዱ፣ ስለ የሕግ ስራዎች የምንረዳው ብሉይና አዲስ ኪዳን ስናቅ ነው። ቤተክርስቲያን ትምህርት ደግሞ ስናቅ ነው እና ለዛ ነው በአዲስ ኪዳን ሕግ አለ ስንል ብዙ ሰዎች ግራ ይገባቸዋል። ብሉይ ኪዳን የሕግ ስራዎች ይባላሉ። በአዲስ ኪዳን ግን የሕግ ስራ ሳይሆን የእምነት ስራ ነው የሚባለው። በእምነት የምናደርገው በክርስቶስ በእኛ ውስጥ አድሮ እግዚአብሔር መንፈስ ቅዱስ በእኛ ውስጥ ስለሆነ ቤተ መቅደስ ስለሆነን የሚያግዘን ጸጋ አለ። ጽድቅ ማንሰራበት ምክንያት የለም። ብሉይ ኪዳን ቢሆን ኦኬ፣ መርገመ ሥጋ መርገመ ነፍስ አለ። እሺ፣ ችሎታው ይከብዳል። ነቢያት ነበሩ። ነቢያት ይማልዳሉ፣ ይጸልያሉ፣ ይጾማሉ፣ ስጋቸው ይጎስማሉ፣ ዋሻ ይገባሉ፣ ለህዝቡ ይጸልያሉ፣ ይማልዳሉ። ከዛ ነቢ ሲሞት ሌላውን ደግሞ ነቢ ይነሳል። እግዚአብሔር አምላክ ደግሞ በአፉ አድሮ ይናገራል። እንደዚያ ነገሮች ነበሩ እና በአዲስ ኪዳን ግን ኦልሬዲ ነቢያት መሰረት ተቀምጧል። የነቢያትና የሐዋርያት መሰረት ታነጻቸዋል ይላል። ይሄ ማለት ከዚህ መሰረት አትውጡ፣ አትፈንግጡ፣ አትወጡ ማለት ነው እና ይሄ መሰረታዊ መሰረት ስላለ ከዚህ መሰረት ልንወጣ አንችልም የሚለውን መውሰድ አለብን እና ለዛ ነው ከሐዋርያቱ ፊት የወጣ ነገር ልንቀበል አንችልም። ከነቢያት ከተነቢዩት ካስተማሩት ካስቀምጡልን ትምህርት ውጪ ልንቀበል አንችልም። አንድ ሰው ነቢ ነኝ ብሎ ነቢያትን አካሄድና መንገድ የሌለው ሁለተኛም ደግሞ ነቢ ነኝ ለማለት ራሱ ስህተት ነው። ለምን በዛ ጊዜ የነበሩ ነቢያት ናቸው፣ ተቀምጠዋል፣ መሰረታዊ ትምህርታቸው ተቀምጠዋል። እንደዚህ አይነት መሰረት ስላለን ታንጽናል። ይሄ ደግሞ መሰረት ደግሞ የእግዚአብሔር ቤተ መቅደስ ይሆናል ማለት ነው እና እንደዚህ መሰረታዊ ትምህርቶች፣ የቤተክርስቲያን ስርዓት፣ እንደዚህ ሁሉም ነገር ከመጽሐፍ ውስጥ ተቀዶ ታይቶ የመጣ ነገር ናቸው እንጂ የሆነ አባቶች ከመጽሐፍ ውስጥ የወጣ ነገር በራሳቸው አስተሳሰብ አይደለም ያመጡት። እንደዚህ ሁሉም ነገሮች መጽሐፍ ቅዱስ ራሱ ኮምፓር ያደረገችው አንድ አድርጋ አሳትማ የሰጠችው እኛ ቤተክርስቲያን ነው። የእኛ ቤተክርስቲያን መጽሐፍ ቅዱስ ባይኖራት ዓለም በሙሉ መጽሐፍ ቅዱስ አይኖረውም ነበር። እጁ ውስጥ አይገባም ነበር። ካቶሊካውያን ከኛ በፊት መጽሐፍ ቅዱስ አልነበራቸው። ፕሮቴስታንት ደግሞ ከካቶሊክ ከኦርቶዶክስ በኋላ የመጣ ነው። መጽሐፍ ቅዱስ ራሱ 81 አሃዱ እንዴት ሆነ? 81 እንዴት 66 ነው የሚሉ ሰዎች አሉ። 66 ሙሉ መጽሐፍ ቅዱስ አይደለም። ለምን ብትሉ አንዳንድ ትንቢታት፣ አንዳንድ ቃላት አሉ እኮ በአዲስ ኪዳን ውስጥ በ80 አሃዱ መጽሐፍ ቅዱስ ውስጥ የምናያቸው መልስ ያላቸው። ስለ ሙሴ ያለው ቡክ ኦፍ ጁብሊስ ይባላል ኩፋሌ። እዛ ውስጥ የሙሴ ህይወት አለ፣ እንዴት ህግ እንደተማረ ምን እንደሆነ የሙሉ ህይወቱ ታሪክ ማለት ነው። ሁለተኛም ደግሞ መጽሐፈ ሄኖክ ውስጥ በ66 ውስጥ ስለ ሄኖክ ይናገራል። ከእግዚአብሔር ጋር ህይወቱ ነበረ፣ ጣዖት አላመለከም፣ ምንም ኃጢአት አልሰራም። ከእግዚአብሔር ጋር መንገዱ የሚያምር መንገድ ነው የነበረው። ከእግዚአብሔር ጋር መንገዱ ያሰመረ፣ ከእግዚአብሔር መንገዱ የሚያምር መንገድ ህይወት ስለነበረው እግዚአብሔር ወሰደው እንዳይሞት ማለት ነው። እንደዚህ ታላቅ የእግዚአብሔር ነቢይ ሄኖክ እግዚአብሔር ያየ የተመለከተ፣ ሰባቱ ሰማይ ያየ፣ ቅዱስ ማለት ሶስተኛ ሰማይ አየ። አዎ በረከቱ ይደረብን። ቅዱስ ማለት ትልቅ ሐዋርያ ነው፣ የእግዚአብሔር ሐዋርያ። ግን ደግሞ ሄኖክ ሰባቱ ሰማይ አይተዋል። ሰባተኛው ሰማይ የመላእክትን ከተማ አልፎ ወደ እግዚአብሔር ያለበት ማለት ነው። ይህ ልዩ የሆነ ትልቅ የሆነ ጸጋ ነው፣ ቅድስና ነው እና እኛም ደግሞ እግዚአብሔር በእኛ ውስጥ ሊከብር ይችላል። በህይወታችን እግዚአብሔር ብዙ ነገር ሊያደርግ ይችላል፣ ሊጠቀምብን ይችላል። ግን ደግሞ ቅድስና ይፈልጋል፣ ጾም ይፈልጋል፣ ጸሎት ይፈልጋል፣
እግዚአብሔርን ፊት መፈለግ ያስፈልጋል። ዝም ብሎ ቅድስና፣ ኃይል፣ እውቀት፣ እግዚአብሔር ድምፅ የምንሰማው እነዚህ ሁሉም ነገሮች የሚመጣው እኮ በቅድስና ሰው ሲሄድ በጣም የረቀቀ በቅድስና ሲሄድ ነው እንደዚህ አይነት ጸጋዎችን በህይወቱ የሚታየው። ለዛ ነው እኛ አባቶቻችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናያቸው ቅዱሳን የሚያደርጉት ታምራት ከአእምሮ በላይ የሆነ ታምራት ነው። እንደምን ቅድስና ነው፣ በሩ ቅድስና ነው። በእኛ በቅድስናችን ስንጓዝ ስንሮጥ፣ በዚህ ቅድስና ህይወት ስንሄድ ስናድግ ስንበረታ እግዚአብሔር መንፈስ ቅዱስ ልዩ የሆነ ትልቅ ከአእምሮ በላይ የሆነ ታምር እንድናደርግ ኃይል ይሰጠናል። እንደው ከኔ በላይ በእኔ ያምኑ ከኔ በላይ ታምራት ይሰራሉ አለ ክርስቶስ አይደለ? ዋናው ግን እምነታችን እንዴት ያህል ነው እግዚአብሔር የምናምነው። የሆነ ትንሽ እምነት ቢኖራችሁ ተራራን ወደዚህ ተነቅለ ሂድ ልትሉ ትችላላችሁ ይላል መጽሐፍ ቅዱስ። እንደዚህ ያህል ነው እምነት ኃይል አለው። እና በጣም የቤተክርስቲያናችን የቅዱሳን ታምራት የመጽሐፍ ቅዱስ የሚታይበት መንገድ በቀደምት አባቶች መንገድ ነው እና እነዚህ ሁሉም ነገሮች ምናየው በቤተክርስቲያናችን ውስጥ ስርዓቱ፣ ትምህርቱ፣ ትውፊቱ እነዚህ ሁሉ ከመጽሐፍ ቅዱስ የወጣ ነው። ዝም ብሎ የመጣ አይደለም። ዶክትሪና ዶግማ እንደዚህ ነገሮች የምንለው ዶክትሪን ዶግማ ከመጽሐፍ ቅዱስ የወጣ ነው። ከመጽሐፍ ቅዱስ ያልወጣ ዶክትሪን ዶግማ ሊሆን አይችልም፣ አይሆንም። እና በዛ መንገድ እንድንረዳው ነው የሚያስፈልገው። ያው እንግዲህ ሐዋርያት ትውፊት ይናገራሉ ስለ ትውፊት። ትውፊት ማለት ትውልድ የተላለፈ የሄደ ስርዓት ሊሆን ይችላል። የአምልኮ መልክ ሊሆን ይችላል። የአምልኮ ስርዓት፣ የትምህርት፣ የአስተምሮ ደግሞ የቤተክርስቲያኑ አካሄድ፣ እንደዚህ ሁሉ ነገሮች ትውፊት ትራዲሽን ይባላል። መጽሐፍ ቅዱስ ራሱ ትራዲሽን ትውፊት ይባላል፣ ወግ ይባላል። ትውፊት ማለት አንድ ትውልድ ወደ ሌላ ትውልድ የተላለፈ የሄደ የደረሰ ማለት ነው እና በዛ መንገድ ይታያል። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6-9 እዛ ውስጥ ይናገራል። ከእኛ ትውፊትና ትምህርት የወጡ ሰዎች ጋር ህብረት አታድርጉ ይላል። እኛም ደግሞ እንሰራለን ቀንና ሌሊት፣ ለምን ለማናችሁም ሸክም እንዳንሆን። ይሄ የምናደርገው ህግ ሳይሆን ስልጣን ስለሌለን ሳይሆን ለማናችሁም እኛ እያያችሁ ስተት ነገር እንዳታዩ፣ ለማናችሁም ሸክም እንዳንሆን ነው ያሉት። ስልጣን እንደሌለን እንዳታስቡ ይላል። ስልጣን እንዳላቸው እያሳየ ነው። ይሄ ማለት ሐዋርያዊነት ስልጣን ነው ማለት ነው። የምትሾም የምትቀበለው ስልጣን ነው። ይሄ የሆነ ተራ ነገር አለ። ሐዋርያዊነት ማለት ከወንጌላዊ ሄዶ የሚያስተምር የበለጠ ማድረግ ማለት ነው። ሄዶ ሐዋርያ ማለት እኮ ዓለም ሁሉ እየሄደ እየተሸከረ አገር ለአገር እየሄደ የሚያስተምር፣ ደዌያን የሚፈውስ፣ አጋንንት የሚያስወጣ፣ ክርስቲያን የሚያደርግ፣ የሚያጥምቅ፣ ብዙ ምስጢራት የሚፈጽም እንደዚህ ነገሮች ናቸው። እንደዚህ የሚያደርጉ የሚፈጽሙ፣ ብዙ የሚሄዱ፣ ምስጢራትን የሚባርኩ፣ የሚጸልዩ፣ ለሀገር የሚማልዱ፣ የሚጸልዩ፣ አገር ለሀገር የሚሄዱ እነዚህ ብዙ ነገሮች የሚያደርጉ ጳጳሳት ናቸው። ለምን? ጳጳስ ማለት እኮ የሐዋርያትን መንበር ስልጣን የያዘ ማለት ነው። እና ቤተክርስቲያናችን ያላት ሐዋርያዊ ቅብብልና ሐዋርያዊ ሰንሰለት በዚህ መንገድ ነው የሚታየው። እስከ ክርስቶስ የሚደርስ የጳጳሳት ክህነት የቤተክርስቲያናችን ብሄድ ቢታይ ወደ ክርስቶስ ነው የሚሄደው። ክርስቶስ ጀማሪም ስለሆነ ጀመረ፣ ሐዋርያት ተሾሙ፣ ክርስቶስ ሐዋርያት ተሾሙ። የሾሙት ደግሞ ጳጳሳት ናቸው። እነዚህ ጳጳሳት ደግሞ ክህነት ይሰጣሉ፣ ድቁና፣ ቀስና እና ቤተክርስቲያናችን ያላት ስነስርዓትና ትምህርት እንደዚህ ሁሉ ከሐዋርያት የተጀመረ ነው። ያለ ሐዋርያት ትውፊት የለም። ያለ ሐዋርያት ስርዓት አምልኮ የለም። ያለ ሐዋርያት ወንጌል የለም እና በእውነት ከሐዋርያት ውጭ የሆነ ነገር ክርስቲያናዊ አካሄድ አይደለም እና በዛ መንገድ ነው የሚታየው። ሀሳብ ካላችሁ እቀበላለሁ። ብዙ ሰዓት ስላወራው ለዛሬ ጨርሻለሁ። ሀሳብ ያለው ሰው መግባት ይችላል። ትልት ነገር ከሌለ ለዛሬ ጨርሻለሁ። ብዙ ሰዓት ስላወራን በእኔ ቤት
አንዲት ፖይንት እንትን እንበላትና እዚህ ጋር ይሄ ስለ ብሉይ ሲወራ ብዙ ጊዜ የምንፍቅና ወይም ክህደት የሚያስነሱት ወይም ምንፍቅና መጥቶ ስትጠይቃቸው የብሉይን የተሻረ ነው እሱ እኮ ለምን ስለ አዲስ አናወራም የሚል ሀሳብ አለና እና የብዙ ምንፍቅና ሀሳቦች ምንድናቸው? መነሻዎቹ ራሳቸው ሎጂክ ናቸው። እምነትን በሎጂክ ድራይቭ ለማድረግ መሞከር ወይም እምነትን በሎጂክ ኢንተርፕሬት ለማድረግና ብዙ ጊዜ እምነት በሎጂክ ብዙ እግዚአብሔር ሎጂካል አይደለም እያለን አይደለም። እንደዚህ ደግሞ እንዳይታሰብ ግን እንደው በሎጂክ እንኳን ከታሰበ ማለት ነው ከኃጢአት በኋላ የመጣው ነገር እኮ ነው ሐዲስ። ኃጢአት አዳም ከሰራ በኋላ የነበረው ጉዳይ እኮ ነው ሐዲስ አይደለም። ሶ በሎጂክ ከታሰበ እንደውም ጻድቅ ሕግ ተደርጎ ሊታይ የሚገባው እኮ ብሉይ ነው ማለት ነው። ሎጂክሊ እናስበው ካለ ኃጢአት ካረከሰን በኋላ የመጣ ነገር ነው እንደው ሎጂክሊ ኢንተርፕሬት እናድርገው ካለ ማለት ነው። እና መጽሐፍ ቅዱስን በምዕላት መቀበል አለብን። አሁን ለምሳሌ መዝሙረ ዳዊት ላይ በቅድስናው ስፍራ ለእግዚአብሔር ስገዱ ይላል። አሁን እና ዛሬ በቅድስናው ስፍራው ለእግዚአብሔር አትስገዱ የሚል ትምህርት አለ አይደለ? ስለዚህ የምናይበት መንገድ ወይም የምናስበው ነገር ሁሉም ነገር በሎጂክ ኢንተርፕሬት አይደረግም። ለምሳሌ የበላም አህያ ተናግራለች አይደለም? እሱን በሎጂክ ኢንተርፕሬት ይደረግልናል። ቢሊፍ አሲቲዝ የምትቀበለው ነገር ነውና እግዚአብሔርን ማመን ማለት ራሱ እግዚአብሔር ያደረጋቸውን ነገሮች በሙሉ አድርጉ ያላቸውንም ጭምር ወንጌል ላይ የተጻፉትን ነገር በሙሉ መቀበል ስንችል ነውና አንዳንድ ጊዜ መንፍቅና ከሎጂክ ስለሚመጣ ብናስተውል ይቺን ፖይንት ለማስተላለፍ ነው። ወንድሜ ቃለ ሕይወት ያሰማልን። እግዚአብሔር ይስጥልን። ስላወኩ ደስ ብሎኛል። ቴንክ ዩ። ሰላም ዋል። እሺ እሺ፣ እግዚአብሔር ይስጥልን። በጣም ጥሩ ውብ የሆነ መንገድ ነው። ሁሉም ነገር ጠቅልል አደረጋ ነው ያተናገረችው። በጣም ነው የማመሰግነው። እንግዲህ ነገ እሑድ ነው፣ ቅዳሴ ነው ያለው ነገርና በጣም ነው የምወዳችሁ። በጣም ነው የማመሰግነው። ሁላችሁም የገባችሁ እህታችን አሁን የገባችሁ በጣም ነው የማመሰግነው። መጨረሻ ሀሳብ ያለ ሰው ካለ መግባት የሚፈልግ ሰው ካለ አንዳንዴ ቪወር አያሳየኝም። ብዙ ሰው ይገባል ግን አይታየም። መግባት የሚፈልግ ሰው ካለ ከበዳለው፣ ከሌለ ለዛሬ ጨርሻለሁ። የሚገባ ሰው ጥያቄ ያለ ሰው ስለሌለ ለዛሬ ጨርሻለሁ።